መጽሐፈ ባሮክ ምዕራፍ 1 የኬልቂዩ ልጅ ሴዴቅያስ የዴቂዩ ልጅ ማሴው ልጅ የዮርኒ ልጅ ባሮክ ወደ ባቢሎን የጻፈው መጽሐፍ ነገር ይህ ነው። በአምስተኛው ዓመት ወሩ በባተ በሰባተኛው ቀን የፋርስ ሰዎች ኢየሩሳሌምን ባጠፏት ጊዜ በሳትም ባቃጠሏት ጊዜ የጻፈው ነገር ይህ ነው። ከይሁዳ ንጉስ ከኢዮአቄም ልጅ ከኢዮንያን የጻፈውን ከሕዝቡ ዘንድ ወደሱ የወጣውን የባቢሎን ሰዎች የእግዚአብሔር ማደሪያ ንዋየ ቅድሳቱን ከቤተ መቅደስ በወሰዱ ጊዜ በኢየሩሳሌም ወዳሉ ካህናት የላከውንም ይህንን መጽሐፍ ባሮክ አነበበ። ናቡከደነጾር ኢኮንያንን ከማረከው በኋላ የኢየሩሳሌምን ወገኖች ከማረካቸው በኋላ ወደ ባቢሎን ከወሰዳቸው በኋላ ሴዴቅያስ የብሩን ዕቃ ሰርቶ ከወርቁ ጋር አሰደዳቸው። ዘመናቸው ጠፈር በአድማስ ጸንቶ የኖረውን ያህል ጸንቶ ይኖር ዘንድ ስለ ባቢሎን ንጉስ ስለ ናቡከደነጾር ደህንነት ስለ ልጁ ስለ ብልጣሶርም ደህንነት ለምኑ አለ። ፈጣሪያችን እግዚአብሔርን በድለናልና ለኛም ወደ ፈጣሪያችን ወደ እግዚአብሔር ለምኑልን አለ። ካህናቱ ቀድሞ ደግሞ ሕግን በበዓል ቀን ያነቧት እንደነበረ ይህችንም መጽሐፍ በእግዚአብሔር ማደሪያ በቤተ መቅደስ አንብቧት አለ። የፈጣሪያችን የእግዚአብሔርን ቸርነት ተናገሩ። የኢየሩሳሌምን የይሁዳን ሰዎች የኛን ፊት ኀፍረት ሸፈነን፣ የመሳፍንቱንና የነገስታቱን ፊት የመምህራኑና የካህናቱንም ፊት ኀፍረት ሸፈነው። የፈጣሪያችን የእግዚአብሔርን ቃል አልሰማንም። በሰራልን በፈጣሪያችን በእግዚአብሔርም ትእዛዝ ጸንተን አልኖርንም። አባቶቻችንን ከግብጽ አገር ካወጣቸው ጀምሮ እስከዚች ቀን ድረስ ፈጣሪያችን እግዚአብሔርን ወነጀል ነው። ሄደን ለአሕዛብ ጣዖቶች ተገዝተናልና በሙሴ ኦሪት የተጻፈው መከራ ደርሶብናልና ይህ ጽኑ እርግማን አገኘን አለ።